ማዬ ፈራሽ እንዴ? ኧረ አልፈራሁም እኮ አንዴት ይሄ ንግግር የመጨረሻ ሊሆን ይችላል። ፈጣሪ ሆይ አንተ ወርዳኝ። ይሄ አይደል እንዴ አላቻ ጋብቻ የሚባል? አሁን ከዚህ ኑሮ ከሚያክል ሰው ጋር እንዴት ነው የምጣለው? ፈጣሪ ሆይ አንተ ወርዳኝ። ምን ማድረግ ይቻላል? ፈጣሪ ያመጣ ነው እሱ። ምን ፈለጉ ማዘር? ሰላምታ አይቀድምም? ሰላም ነኝ ልጅ። ምነው ማዘር ሰላምታ በዙ? አንተ ነህ አይደል የኔ ልጅ የመጣኸው? አዎ እኔ ነኝ። እንዴት የኔ ልጅ ትመታለህ? አንቄ ቴኔ ልጅ ምቆጭህን ነገር አታርግ። እናት አልሆንም ምን የኔ ልጅ በአንድ ጊዜ ሰባተኛ ሰማይ ልልካ? ኧረ የሰው አላጅ ራሱ ምን ነው ፈጣሪ እብዳኝ እንጂ ደረሰብኝ እንጂ አልደረስኩበት። ወይኔ ማማ ዝናሽ አምስት ብር ናለኝ ይሄን ጫማ አስፋልኝ። ኧረ በእናትሽ በ50 ብር ነው የምሰፋው። ኧረ እባክህ ማደንዘዣ ወቅቶክ ነው እንደምትሰፋ? ዘንድሮማ በገዝቼ የኢትዮጵያን ሕዝብ ነው ማስደምመው። የኔ ልጅ ይሄ በግ የሚሸጥ ነው? አዎ ማዘር የሚሸጥ ነው። እና ዋጋው ስንት ነው? ዋጋውማ 25 ሺህ ብር ነው። 25 ሺህ ብር ከአንተ ጭምር ነው እንዴ ማዘር? ለየት ያለ በግ እኮ ነው። ያንተ በግ የሚለየው በእንጀራና በወጥ ነው እንዳሳደግከው። እንግዲህ ምን ይደረጋል መግዛት ነው። 25 ሺህ ብር ማገዝቼ እንደ ወንድሜ ነው የማየው። የኔ ልጅ አጂፕ ሰፈር ትወስደኛለህ? እሺ ማዘር። እንዴ የት ልትወስደው ነው? ከላይ ልጭነው ነው። ሞቼ ነው ቆሜ ነው 25 ሺህ ብር የገዛሁትን በግ ከላይ ልጭን? እኔ ልጭነው። በጉን ገቢና አስገባውና እኔን ከላይ ጫነኝ። ኧረ አንቺ ሴትዮ ኧረ ምሳሌ ስጪኝ። ኧረ ይኸው መጣ ወሩን ሙሉ ነው እንዴ አልበላኸው? ኧረ አንቺ ሴትዮ ኧረ ተይ ግን ቀጥለሽ ደፊ ነው ግን ተይ። ኧረ ተይ ግን ቀልብ ግዢ። ምን ነው ከፈለክ ታዲያ ቀልብ ያላትን ማምጣት ነዋ። እሱማ አይቀርም። ኧረ አንተ ሰውዬ ግን ተው በጣም አፎቱን እየከፈቱ ነው። ብትገበሩ ይሻላችኋል። አፎቱን ከመክፈቱ የተነሳ ኩላሊቶት ይታያል። እኔ ነኝ አፌ የምከፍተው። ተይ ግን አንቺ ሴትዮ አናትሽን ብያለሽ ግን ጎረቤቱ ጉድ ይላል። መሞከር ነው። በአንድ ቦክስ አጣም የሚወጥ ሰውነ ጂኒ ነው የመታኝ ይላል። የማልችልሽም ለህግ ነው የምሰጥሽ። ዛሬማ ቆይ ይምጣ ገለባብጠዋለሁ። ሰላም እማማ ዝናሽ ማዘር እንዳለች ትንሽ እንግዳ መጥቶብኝ ነበር። የቡና ቁርስ ትንሽ አምባሻ ልጋግርላት። ልጆቼ ሳልበላ አላበላችሁም፣ አላጠጣችሁም። ያጠባችሁ ጥፍ ይፋረድባችሁ። እኔ እናታችሁ አይደለም? አዎ ማዬ። እኔ ከእናንተ የምፈልገው አንድ ነገር ብቻ ነው። ምንድነው ማዬ? ኑሮ እንደተወደደ ታውቃላችሁ። እዚህ ጊዜ በሁለት ኩላሊት መኖር ቅንጦት ስለሆነ ስለዚህ አንዳንድ ኩላሊታችሁን መሸጥ አለባችሁ። በዚህ ኑሮ ውድነት በዛብና ሰብለ እንኳን ወር አይቆዩም ነበር። እኔ እኮ የወደፊት ሚስቶቻችሁ ሀብታም ባል ነው ማገባው ያሉ እሽቅልል ያሉ ይሆናል። ሄይ ወልዶ መና No! God, please, no! 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 ሰላም ነው ማዘር? ምን ልታዘዝ? ማስታወቂያውን አይቼ ስራ ልቀጠር ነው የመጣሁት። እሺ ትምህርት የተማሩበት የትምህርት ማስረጃ ይዘዋል? ብማር ኖሮ እዚህ ምን እሰራለሁ? እዚህ ቀበሌ ውስጥ ማንም ሰው ሲቀጠር ደንቦችን ከተላለፈ ይባረራል። አንድ ሰውም እንደዚህ አባረናል። ምን ስላረገ ነው ያባረራችሁት? ለአንድ ሰው መታወቂያ ለማውጣት 3 ወር መላልሶ ነው። እንኳንም አባረራችሁት። እሱ ማን ስለሆነ ነው 3 ወር ብቻ ማመላልሰው? 6 ወር ሙሉ ማመላለስ የሚገባው። እሺ እዚህ ቀበሌ ስለመቀጠር ምን የሥራ ልምድ እንዳለሽ? ያው ለምሳ እንደወጣው አልመለስም። ዛሬማ መሞቴ ነው። ቀኑ ሙሉ በባዶ ሆዴ እንድሮ እንኳን ሟች የለም እንደ ራስ እንዳንበላ እንዴ ለክቤት። ዛሬማ እዚህ ነው እራቴ የምበላው። ይሄን አንድ ፍሬ ልጅ ምን አገኘው? ይሄን አንድ ፍሬ ልጅ በዚህም ገና በጠቅላነቱ። ኧረ ማዘር
ማዘር ምን እያሉ ነው? የሞተው እኮ ትልቅ ሰው ነው እንዴ? ትልቅ ሰው ነው እንዴ የሞተው? ለሆዴ ብዬ የማላቀው ለቅሶ ቤት ገብቼ ዛሬማ አልዋረዳትም። መላ መፈለግ አለብኝ። የኔ ልጅ አዎ አውቃለሁ። የልጆኪ ባለሱቅ እንጀራ አለ? አዎ አለ። ስንት ፈልገሽ ነው? ሁለት ነው ፈልገው። አንዱ ስንት ነው? አንዱ 20 ብር። ጤፉን ያቦካችሁት በቤንዚን ነው እንዴ? አቤት ሂሳብ አምጣልኝ። ይኸው እንዴ ስጋ ጥብሱ 500 ብር አይደለ? አዎ እና እዚህ ጋር እኮ የሚለው 1000 ብር ነው። 500 ብር እኮ ለመንግስት ግብር ነው እንዴ እኔ ጥብስ ስበላ መንግስት ክትፎ ነው እንደምጋብዘው? ምን ፈልገህ ነው? ቀበሌ ስራ ልቀጠል ፈልጌ ነው። እና ታዲያ ይሄ በእጅህ ከያዝከው ምንድን ነው? ይሄማ የ8ኛ ክፍል የጨረስኩበት የትምህርት ማስረጃ ነው። ከመቼ ጀምሮ ነው ቀበሌ ተማሪ ሲቀጥር ያየከው? ውጣ! ሰላም ዋሉ ጋሼ። ደህና ነው? ተሻሎት? ይኸው አለሁኝ ደህና ነኝ። እስኪ ይሄን ባናና ማስቲካ ብሉበት። ይሄን ደግሞ ምን ላደርገው ነው? አይ ጋሼ ሙዙም እኮ በጣም ተወደደ። ፈጣሪ ባናና ማስቲካውን በሙዝ ይተካሎት። ሻምሱ! አቤት ምን ፈልገሽ ነው? ቀይ ሽንኩርት ፈልጌ ነው። 1 ኪሎ ስንት ነው? 100 ብር ነው። ለካ እናቴ ቀይ ሽንኩርቱን ስትል አይኗ የሚያስለቅሳ ቀይ ሽንኩርቱ ሳይሆን ቀይ ሽንኩርቱን የገዛችበት ዋጋ ትዝ ብሏት ነው። አቤት ልጄ። ጋሼ የሚከራይ ቤት አለ አይደል? አዎ አለ ልጄ። እና ዋጋው ስንት ነው? ያው አንድ ቤት የሚከራየው 5 ሺህ ብር ነው። እርሶ ሲሞቱ እኔ ነው እንዴቱን የሚያወርሱት? አቶ ጋሽ ጥጋቡ! አቤት ወይዘሮ ዝናሽ። መቼም ልጄን ልድር መሆኑን ሰምተሃል? እውነት ነው ሰምቻለሁ። እና የልጄን ደስታ እንድትካፈል ለመጣበቅ እንዴት ዝናሽ? ኧረ እመጣለሁ። እንግዲህ የካርድ ጥሪዎች ካርዱ ያለውን ማሳሰቢያ በደንብ አንብቡት። ምንድነው ደግሞ ማሳሰቢያው? እንግዲህ ወደ እኔ ሲመጡ ወጡ ከኔ ነው። የሚበሉበትን እንጀራ ይዞ መምጣት እንዳይረሱ። ምን ፈልገን የኔ ልጅ? ማዘር ወንድሜ በራብ ሊሞትብኝ ነው፣ ድረሱልኝ። አንድ እንጀራ ስጡኝ። ውይ ልጄ አፈል ብላለች። መሶብ ውስጥ ያለኝም እንጀራ ሁለቱን እሱንም ፈልገዋለሁ። ኧረ ተው ማዘር። ባይሆን ልጄ ወንድም ሲሞት ለ40 ኪሎ ጤፍ ገዛለታለሁ። ቆይ ባና ጀሞተብኝ አይጤሞተብኝ መሰለክ እንዴ? ዝርዝር ሳንቲም ሰጣኝ። ስማ እንጀራ አለ? አለ። ስንት ፈልገሽ ነው? አንድ ስጠኝ። ስሚ ዋጋው ግን 20 ብር ነው። እሺ ስጠኝ። መቼም ሳልበራ ነው። የራሱ ስስ ስለሆነ ለማንሳት አይመችም። 2 ላድርግልሽ? ገና እሱም ስስ ነው። እሺ ስጠኝ በቃ። እንዴ ምነው? ሲበሉ አድርሰን ሲጣሉ መልሰን ይሄ አይደል እንዴ? እንብለዋ በቃ። እንጀራውን 20 ብር ነው የገዛው። ህሊና ካሌለ ና ብላ። ዛሬ ደግሞ አንድ ሰውም የለም። ታዲያ እኔ ስትወጪ አላየሁሽም። እናቱ ወይኔ አያችሁ ቸግሮት አያሳዝንም? ምግብ ሳልበላ 9 ቀን ሆነ። እርቦኛል እርዱኝ። ፈጣሪን አታመሰግን? አንተ እኮ ምግብ ሳትበላ 9 ቀን ነው የቆየከው። ሳይንሱ ደግሞ የሚለው የሰው ልጅ ምግብ ሳይበላ 10 ቀን መቆየት ይችላል። እናም ወንድሜ ፈጣሪክን አመስግነው። አንድ ቀን ይቀርካል ሰው።
የኔ እባክሽን ባለቤቴ ወልዳ ነው። ዶክተሩ ደግሞ ለባለቤት አጥሚት አፍላና ይዘላት ነው አለኝ እና ሱካር የለኝም። ሱካር አበድሪኝ። ብድር? አዎ አበድሪኝ። እሺ ሐኪሙና ለሚስትክ አጥሚቱን አምጣ አለክ? አዎ። እሺ እንደዛ ከሆነ የሐኪም ማስረጃ አምጣ። እናቱ። አቤት ብራዘር፣ ጫማክ ወርወርልክ? አዎ። ቁጭ በል። በዚህኛው እግሬ ላይ ቁስል አለ። ገና ልሰፋው የግል ሆስፒታል እየሄድኩ ነው። እግሬን እንዳነኪ ቀስ ብለሽ ልዊ። ወንድሜ እግርክ ልትሰፋ የግል ሆስፒታል እየሄድክ ነው? አዎ ልሰፋ እየሄድኩ ነው። የግል ሆስፒታል ሄደክ እግርክን ከምትሰፋ እኔ እዚሁ በጥቁር ጅማ